እና ስንቱ አርበኛ በቴሌቪዥን እየቀረበ እኔ ግን ማንንም ማስተዋሻ አጥቼ ማንንም ማንንም አይቶኝ ያውቅ ስለ ሀገር ያልመሰክር ምናምን ሲሉ አባ እንደዚህ ከሆነማ እስኪ ለምን እንደው አንድ ቴሌቪዥን ጣቢያ አላመቻችሎትም ብዬ አመቻቸውና የአድዋ ድል በዓል ቀን ላይቭ ቀረው። ተመልካቾቻችን እንደምን ሰነበታችሁ? ዛሬ የአድዋ ድል በዓል ነው፣ እንኳን አደረሳችሁ። ዛሬ እንግዳለን አሉና እሳቸውን አቀርቧቸዋል። እኛንን ነው የጠቆመን። እሺ በቅድሚያ እስኪ ስሞትን ማን ልበል? እንዲሁም ደግሞ በአድዋ ጊዜ እስኪ እንዴት ነው ጣሊያትን ከገባበት ገብተው እስኪ እንዴት ነው ኢትዮጵያ ነፃ ያወጧት ባጭሩ ያስረዱት ተባሉ። እሺ ደጃዝማች አበራ እባላለሁ። የማይችሉት ቋንቋ የለም፣ ሁሉም ቋንቋ ይችሉታል ኦልሞስት። መጀመሪያ ጉድራት የምትባል ቦታ ላይ ሰፈርን። ከዚያ ጦር ጎራዴያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን በሰማይ በምድር እሳቱን እያዘነበ የት እንግባ ተጉድራት የሮጥን ተጉድራት የተንደረደርን የት እንገባለን ውቅሮ ተጉድራት ውቅሮ የአንድ ሰዓት ተኩል መኪና 1 ሰዓት ተኩል መንገድ ነው። እኛ በሩጫ 40 ደቂቃ ገባ። አይ ሩጫ አሁን ኃይሌ ይሮጣል። ልጁ ደግሞ ጋዜጣው ደግሞ ቀይ ነገር ነው። አይኑ እየቀላ መጣ። ምንድን ነው የሚያወሩት? ስለ ጀግንነት እንዲያወሩ ነው የጠራው። እንዴ አባ ይተው እንጂ እንደዚህ ነው እንጂ ነበር ይታረስ አንተ ነበር። ከዚያ ወላይ ተሰባስበን ፈረሳችንም የቀረው መንገድ ላይ ነው ማለት ፈረሱን ቀድሞት እኮ ነው ከፈረሱ ነው ቀድሞ ፈረሳችንም ስንቃችንም የቀረው መንገድ ላይ ነው ይሮጣል። እንደው ምን ታምር ነው ምን ሰይጣን መጣብን ብለን ደግሞ ላይቭ ነው አይደል? ላይቭ ነው እንዴት ይቆረጣል? ምን ታምር ነው እንደው ምን ሰይጣን የመጣብን ብለን አንዲት ዋርካ ስር ቁጭ ብለን አሁንም እየተመካከርን እያለን መጣ ጣሊያን አሁንም በሰማይ በምድር እሳቱን ያዘነበ። ትግርኛ ምናምን ኦሮምኛም ይችላሉ ብያለሁ። ለመጣ ጣሊያን በሰማይ በምድር ሐዊና ለመጣ ሲያጋንኑት በትግርኛ ነው። አሁንም ከውቆ የተምዘገዘግ የት እንገባለን? መቀሌ ከመቀሌ ከውቆ መቀሌ የ2 ሰዓት መንገድ ነው። እኛ በ1 ሰዓት